ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። አስገራሚ ድራማዊ ክስተቶችን ያስመለከተው የትላንትና ምሽት ጨዋታ እንደ ማንቸስተር ዩናይትድ ደጋፊዎች ፍላጎት ሳይሆን ቀርቶ በአቻ ውጤት ተጠናቋል። ከቶፕ ፎር በ3 ነጥብ ብቻ ርቆ ያለው ቦርንማውዝ በሜዳቸው ያስተናገዱት ማንቸስተር ዩናይትድ ጨዋታውን የመቆጣጠር ቁርጠኝነት የነበራቸው ሲሆን ማውንት በቅድሚያ ያደረጋት የከረረች የግብ ሙከራ ጨምሮ ሌሎች የግብ ሙከራዎችን በፔትሮቪች ተመልሰዋል እና በአምስተኛው ደቂቃ ስሙ ከማንቸስተር ዩናይትድ ጋር ሲያያዝ የነበረው ቴይለር አዳምስ ባጋጠመው ጉዳት ከሜዳ ተቀይሮ የወጣ ሲሆን ብዙም ሳይቆይ ዳሎ ወደ ውስጥ ያሻማትን ኳስ ፔትሮቪች ቢያድናትም አማድ ያሉ እጅግ ቅርብ ከሚባል ርቀት በቀላሉ በጭንቅላቱ ገጭቶ የመክፈቻዋን ግብ ማስቆጠር ችሎ ነበረ። በዚህም መሪ መሆን የቻለው ማንቸስተር ዩናይትድ በፍጥነት ሁለተኛ ግብ ለማስቆጠር መጣሩን ቀጥሎ ነበረ። ኩኛ ከርቀት አክርሮ የመታው ኳስ በፔትሮቪች ሲመለስ በድጋሚ ለኢምቦሞ ቢልክለትም እሱ ግን ተስፈንጥሮ የቮሊ ሙከራ በማድረግ ለትንሽ ትቷት ነበር። ማንቸስተር ዩናይትድ በተጋጣሚ ላይ ጫና ማሳደሩን ቢቀጥልም ቦርንማውዝ በበኩላቸው በአስጊነታቸው ነበር የቀጠሉት። ታቫኒርም የማጥቃት ኃይሉን በእጅጉኑ ሲያግዝ የነበረ ሲሆን ሴሜኖ ከስሚዝ የተላከለትን ኳስ ተቀብሎ ፈጣን ሩጫ በማድረግ ለአመስ በከፈተው በኩል ትርጉም ማስቆጠር ችሏል። ያቺ ግብ ለሴሜኖ ቦርንማውዝ ከማንቸስተር ዩናይትድ ባደረጉት የእርስ በርስ ግንኙነት ተከታታይ ሶስተኛ ግብ ስትሆን ግቧም ዩናይትድ ፈጣን የመልስ ምት እንዲያደርግ ያነሳሳሽ ነበረች። በዚህም በመጀመሪያ አጋማሽ ሊጠናቀቅ የሽራፊ ደቂቃዎች ሲቀሩት ብሩኖ ፈርናንዴስ ያሻማት የማዕዘን ምት ካስሜሮ ፔትሮቪች ሊመልሰው በማይችለው መልኩ ጥሩ አድርጎ በጭንቅላት በመግጨት መሪ እንዲሆን አስችሏል። በበርካታ ጨዋታዎች ሁለተኛ አጋማሽ ግብ የሚቆጠርበትና በቶሎ መሪነቱን የሚያጣው ማንቸስተር ዩናይትድ እየመራ ረፍት ቢወጣም ሁለተኛ አጋማሽ በተጀመረ በ38 ሰከንድ ኢቫን ኔልሰን ከታቫኒር የተላከለትን ኳስ በቀላሉ በማስቆጠር አቻ ማድረግ ችለዋል። በዚህም አላበቃም። እንግዲህ 6 ደቂቃ ባልሞላ ጊዜ ውስጥ ታቫኒር አሲስት ከማድረግ ወደ ግብ አስቆጣሪነት ተቀይሮ አስደናቂ የቅጣት ምት ከመረብ በማዋሃድ ቦርንማውዝን ለመደገፍ ወደ ኦልድ ትራፎርድ የመጡት ደጋፊዎችን በሙሉ አስጨብጭቧል። በዚህ መሃል በጨዋታው የሌኒዮሮ ንቁ አለመሆኑና የማንቸስተር ዩናይትድ የተከላካይ ክፍል እጅጉኑ መሳሳት ዋጋ አስከፍሏል። በተጋጣሚ ፈጣን የውጤት ቅልበሳ እጅጉኑ የተደናገጠው ማንቸስተር ዩናይትድ ጨዋታውን ለመቆጣጠር መንቀሳቀስ ሲጀምር ኢምቦሞ ከ8 ያርድ ርቀት አባክኗል። በጨዋታውም ጥሩ የሚባል እንቅስቃሴ ሊያስመለክት አልቻለም ነበር። በአንጻሩ አማድ በርካታ ኳሶችን ወደ መጨረሻው የሜዳ ክፍል በመግባትና የተጋጣሚን ተከላካዮች በማስጨነቅ ይበል የሚያስብል እንቅስቃሴ ሲያስመለክት አምሽቷል። ቤንያሚን ሼሽኮ በሰባኛው ደቂቃ ላይ ተቀይሮ ገብቶ ጨዋታውን ሲቀጥል በመሃል ብሩኖ ከሳጥን በቅርብ ርቀት ያገኛትን ቅጣት ምት በሚገርም ሁኔታ አስቆጥሮ ማንቸስተር ዩናይትድን ወደ ጨዋታው መመለስ ቻለ። ደጋፊዎች ሜዳውን በአንድ እግሩ አቁመውት ነበር። ኩኛም ከአንድሪያን ያልተሳካ የመከላከል ሙከራ ያገኛትን ኳስ ከመረብ ሲያዋሃድ በርካታ የማንቸስተር ዩናይትድ ደጋፊዎች ደስታቸውን ሲገልጹ ወደር አልነበረውም ነበረ። ጨዋታው በተለያዩ ድራማዎች አጓጉ የሆነው ቀጠለ። ቦርንማውዝ ተስፋ ሳይቆርጡ ባደረጉት ለአስጨራሽ ፍልሚያ በ84ኛው ደቂቃ ተቀይሮ በገባው ፈረንሳዊ ተጫዋች ኦሊ ጁሊየር ክሩፕ አማካኝነት የአቻነቷን የጨዋታን 8ኛ ግብ ማስቆጠር ቻሉ። በዚህም ጨዋታው 4-4 በሆነ ውጤት ወደ 90 ደቂቃ አመራ። በዚህም ሁለቱ ክለቦች የአሸናፊነቷ ግብ ለማስቆጠር የተቻላቸውን ሲጥሩ ብሩክስ እጅግ ጥሩ ሁለት የግብ ዕድሎችን ያማከነ ሲሆን የዋና ምክንያቱ ደግሞ ላመንስ ነበረ። በመጨረሻዎቹ ደቂቃዎች ባዳናቸው ኳሶችም ማንቸስተር ዩናይትድ 1 ነጥብ ይዞ መውጣት ችሏል። ዩናይትድ እንግዲህ ከዚህ በፊት ያስመለከተንን ነገር ነው በትናንትናው ጨዋታ መመልከት እየቻል ነው። ዩናይትድ ጎል ለማስቆጠር የሚቸገር ክለብ እንዳልሆነ እውነትም ሩበን አሞሪም በማጥቃቱ ረገድ እየሰሩ ያሉትን ስራ አለማድነቅ አይቻልም። ያው ከጊዜ ጊዜ ፕሮግረስ እያሳየ ነው። በማጥቃቱ ረገድ በጣም የተሻሻለውን ዩናይትድ ከአምናው በጣም የተሻሻለውን ዩናይትድ መመልከት ይችላል ነበረ። እዚህ ጋር ጥያቄው ማንቸስተር ዩናይትድ በመከላከል ረገድ ደግሞ ከአምናውም የባሰ ሆኗል ማለት ይቻላል። በእርግጥ የነ ማቲያስ ዴሊክት መጎዳት በራሱ ጉዳት አለው። ነገር ግን በመከላከሉ ረገድ በጣም ደካማ የሆነውን ማንቸስተር ዩናይትድ ነው በትናንትናው ዕለት የተመለከትነው እንጂ አጥቂዎች በርካታ ስራዎችን ሲሰሩ ነበረ፣ ጎሎችን ሲያስቆጥሩ ነበረ። ነገር ግን በመከላከሉ ረገድ ደካማ የሆነው ማንቸስተር ዩናይትድ ጨዋታውን በሚገባ መቆጣጠር ችሎ ነበር በፈርስት ሃፍ አይታችሁ ከሆነ። ነገር ግን ያንን ነገር ማስቀጠል አልቻለምና በመከላከሉ ረገድ ሩበን አሞሪም በፉልሃም ያጡትን ነጥብ በዌስትሃም እንዲሁም ደግሞ በኤቨርተን ያጡትን ነጥብ ከዚህ በኋላ ባሉ ጨዋታዎች መደገም የለባቸውም። አሁን የትላንትናው ነጥብ 1 ነጥብ ማንቸስተር ዩናይትድ አግኝቶ ወጥቷል። እንዲሁም ቦርንማውዞች ጨዋታውን ለማሸነፍ እጅግ ተቃርበው ነበረ። ነገር ግን ገና ፈርስት ሃፍ ላይ ዩናይትድ 3-0 እየመራ መውጣት የሚችልበት ሞመንቶች ተፈጥሮ ነበርና ዩናይትዶች በመከላከሉ ረገድ ያለባቸውን ፕሮብሌም መፍታት አለባቸው ባይ ነኝ። ጊዜያዊ ነገሮች አሁን የትላንትናውን 2 ነጥብ ማጣት ብቻ ሳይሆን ይህንን ነገር መቅረፍ የሚችሉ ከሆነ ገና ብዙ ጨዋታዎች አሉ።
ቶፕ ፎር ለመግባት እና ዩናይትድ ሩበን አሞሪም እንዳጠቃላይ በመከላከሉ ረገድ ያለበትን ችግር መፍታት የሚችል ከሆነ የተሻለውን ዩናይትድ መመልከት እንችላለን። ነገር ግን የነ ሌኒዩሮ አቋም በጣም አሳሳቢ ነው እውነት ለመናገር እና በተለይም ጌም ማኔጅመንት ላይ ሩበን አሞሪም ብዙ መስራት ያለባት ስራ አለ። በጌም ማኔጅመንት ችግር ብዙ ነጥቦችን ዩናይትድ እያጣ ነውና የትናንትናው ጨዋታ እውነት ማንቸስተር ዩናይትድ ያሸንፋል ብሎ ብዙ ሰው ገምቶ ነበረ። ነገር ግን ያ ነገር መሳካት አልቻለም። እንግዲህ ከዚህ በኋላ ያለበትን ድክመት ሩበን አሞሪም በተለይ በጌም ማኔጅመንቱ ላይ ያለበትን ችግር ይፈታል ብለን እናስባለን። ብዙ ፖዚቲቭ ነገሮችን ግን መመልከት ችለናል። እንግዲህ ከጨዋታው በኋላ ማይክል ካሪክ እንዲህ ብሏል። ማንቸስተር ዩናይትድ ወደፊት በሚያደርገው እንቅስቃሴ በድንገት በጣም አደገኛ ሆኗልና በዚህ ዙሪያ ደስታ አለ። እኔም ደስ ብሎ ነበር። ተጫዋቾችም ያንን ስሜት ሊሰማቸው ይገባል፣ ደጋፊዎችም ይሰማቸዋል። ቀጣዩ እርምጃ ያንን ማድረግ በጨዋታው ቀድሞ መሪ መሆንና ከዚያም ጨዋታውን መምራት መቻል ነው ብለዋል። ሩበን አሞሪም ደግሞ ለቤቱ ውስጥ ተመልካቹ ሁሉ አስደሳች ነበር። ውጤቱ ግን ፍጹም የተለየ ሊሆን ይገባ ነበር። በጣም በሚገባ ጥሩ አጀማመር ያደረግን ይመስለኛል። ነገር ግን ልክ እንደ ፎረስት በነበረው ጨዋታ ትኩረት አተናል ሲል ነው የተናገረው እና በመከላከሉ ረገድ የነበረው ድክመት ዩናይትድ 3 ነጥብ ይዞ እንዳይወጣ አድርጎታል። የዛሬው አፈጻጸም ከቅርቦቹ 2 የሜዳ ጨዋታዎቻችን የተለየ ነው። ድል አለመኖሩ የሚያበሳጭ ነገር ነው። ነገር ግን አፈጻጸሙ የተለየ ነው። ብዙ ጥሩ ነገሮች አሉ፣ ግን ብዙም ልንሰራ የሚገባቸው ነገር አሉ። በዝርዝሩ ጉዳዮች ላይ መስራትና የበለጠ ውጤታማ መሆን አለብን። በድጋሚ በጣም ጥሩ ከሆነ ቡድን ጋር ብዙ ድሎችን ፈጥረን 3 ነጥብ መውሰድ ነበረብን ብሏል። ግጥሚያችንን ማቆም የሚያስችል መንገድ መፈለግ አለብን። ምክንያቱም ይህ በተደጋጋሚ ጊዜ ተከትሏል። ይህ የሂደቱ አካል ነው። በተቻለን መጠን የተሻለውን ለማድረግ እየሞከርን ነው፣ ግን በተወሰኑ ጊዜያት በቂ እየሆነ አይደለም ሲል ነው ሩበን አሞሪም የተናገረው። እንግዲህ የማንቸስተር ዩናይትድ አመራሮች ፖርቹጋላዊ አሰልጣኝ ሩበን አሞሪም ክለቡን ወደ ተሻለ አቅጣጫ እንደሚመራ ሙሉ በሙሉ ያምናሉ። እንዲሁም ለሩበን አሞሪም በቂ ጊዜና የሚፈልጋቸውን ተጫዋቾች እንዲያገኝ የገንዘብ ድጋፍ ለመስጠትም ዝግጁ መሆናቸውን የዘ አትሌቲክ ጸሐፊ የሆነው ዴቪድ ኦሪስተን ይህንን መረጃ አጋርተዋል። በትላንትናው ጨዋታ ሌላኛው እንግዲህ ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ እንግዲህ ባለፉት 9 የፕሪሚየር ሊግ ጨዋታዎች 31 የግብ ዕድሎችን መፍጠር ችሏል። በሲዝኑ በአጠቃላይ 50 የግብ ዕድሎችን ፈጥሯል። የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ነው። በፉትሞብ በእስካሁን የፕሪሚየር ሊግ ጨዋታዎች ከፍተኛ ሬቲንግ 7.9 ያለው ተጫዋች እንደሆነ ይታወቃል። ከሚድፊልደር ተጫዋቾች ከብሩኖ ፈርናንዴዝ በላይ በፕሪሚየር ሊጉ 5 ጎል ያስቆጠረ ተጫዋች የለም። ብዙ ቁልፍ ኳሶችን በማቀበልም የሚስተካከለው ተጫዋች የለም። ከሃላንድ በመቀጠልም በሊጉ ብዙ የግሉ አስተዋጽኦ እያበረከተ ተጫዋች መሆን ችሏል። በትላንትናው ጨዋታ እንግዲህ ልብ ብላችሁ ከሆነ የማቲያስ ዴሊክት አለመኖር በራሱ ዩናይትድን ምን ያህል ዋጋ እንዳስከፈለ አይታችኋል እንጂ የእውነት ማንቸስተር ዩናይትድ እንደ ማቲያስ ዴሊክት አይነት ተጫዋቾች ቢኖሩት ኖሮ የጨዋታው ውጤት ከዚህ የተለየ ይሆናል የሚል እምነት ነው ያለኝና ሃሪ ማጉዌር እንግዲህ ባለቀ ሰዓት ጎልን የማስቆጠር ልማድ አለው። እንዲሁ ደግሞ ማቲያስ ዴሊክት ደግሞ በመከላከሉ ረገድ ወደ መሀል እየተሳበ ተጫዋቾች አደጋ ከመፍጠራቸው በፊት አሁን ሉክሾ አንዳንድ ጊዜ ሲያደርግ ተመልክታችኋል። አደጋ ከመፈጠራቸው በፊት የሚከላከልበትና አደጋውን የሚያስቆምበት ሞመንትን በብዛት ተመልክተናል እና ያ ነገርን ያደርግ ነበር። ቢያንስ አሁን ሌኒዩሮ የመዘናጋት ነገር ተመልክተንበታል። ከኳስ ጋር ጥሩ ቢሆንም ነገር ግን በመከላከሉ ረገድ የማይገቡ ጎሎች ሲቆጠሩ ነበር። የእውነት በተከላካይ ረገድ ብዙ ለውጥ ማድረግ ይገባል። ሩበን አሞሪም ጠንካራ ስራን ይሰራሉ ተብሎ ይጠበቃል። ሌላኛው እንግዲህ የማንቸስተር ዩናይትድ ሌጀንድ የሆነው ጋሪ ኔቭል እንዲህ ሲል ተናግሯል። ከኤቨርተን እና ከዌስትሃም ጋር በተደረጉ ግጥሚያዎች በኋላ ባሳዩት አፈጻጸም ባህሪ ምክንያት በጣም ተችቻቸው ነበር። በጣም ደካማ ነበር። በአሁኑ የጨዋታ ክፍለ ጊዜ ግን ፍጹም ተቃራኒ ነበር። በዓላማ ተጫውተዋል። ኳስን በሚገባ ተቆጣጥረዋል እና በማጥቃት ሙሉ ለሙሉ ተጠቅመዋል። ሲስተሙን እንርሳው፣ የሚያስፈልገውን ነገር አድርገዋል። ትክክለኛውን ተጫዋቾች አስገብተዋል እና እነርሱንም ትልቅ ስጋት ፈጥረው ነበር። ከዌስትሃም ጋር እና ከኤቨርተን ጋር ብዙ የስድብ ድምፆች ነበሩ። ነገር ግን ከዚህ ጨዋታ በኋላ ያ ሁኔታ አልነበረም። ብስጭት ነበር። ነገር ግን በርካታ ደጋፊዎች ለቡድኑ እያጨበጨቡ ስታዲየም ውስጥ ቆይቷል ሲል ተናግሯል። ሩበን አሞሪም እንግዲህ ወደ ማንቸስተር ዩናይትድ ከመጣ ጀምሮ በማንቸስተር ዩናይትድ አሰልጣኝነቱ 59 ጨዋታዎችን አድርጓል። ነገር ግን በ59 ጨዋታዎቹ ውስጥ ማንቸስተር ዩናይትድ ግብ ሳይቆጠርበት መውጣት የቻለው በ8 ጨዋታዎች ብቻ ነው። በ51 ጨዋታዎች ማንቸስተር ዩናይትድ ግብ ቆጥሮበታል። በዚህ ሲዝን እንኳን ማንቸስተር ዩናይትድ በፕሪሚየር ሊጉ 16 ጨዋታዎችን አድርጎ በ15ቱ ጨዋታ ግብ ተቆጥሮበታል። ማን ዩናይትድ በሊጉ አንድ ጊዜ ብቻ ነው ግብ ሳይቆጠርበት መጠናቀቅ የቻለውና በፕሪሚየር ሊግ ታሪክ አንድ ቡድን በ40 እና ከ40 በላይ ጨዋታዎች ላይ መርቶ ዝቅተኛ ክሊን ሺት ግብ አለማስተናገድ ሪከርድ ካላቸው አሰልጣኞች ውስጥ ሩበን አሞሪም በሰባተኛ ደረጃ ላይ ይገኛል። ሩበን አሞሪም በማንቸስተር ዩናይትድ አሰልጣኝነት ዘመኑ 43 የፕሪሚየር ሊግ ጨዋታ አድርጎ 6 ጊዜ ብቻ ግብ ሳይቆጠርበት መምጣት
ችሏል። ይህ ማለት ምንድነው? ሩበን አሞሪም በመከላከሉ ረገድ በጣም ከፍተኛ የሆነ ችግር እንዳለበት እያስመለከተ ይገኛል። በማንቸስተር ዩናይትድ ደጋፊዎች ዘንድም አሁን ዩናይትድ ያለው የመከላከል አቅም በጣም ደካማ ከመሆኑ አንጻር ቁጣ እየተነሳ ይገኛልና ይህንን ነገር ሩበን አሞሪም በደንብ ሊሰራበት ይገባል። ከዚህ በፊት እንግዲህ ከቆሙ ኳሶች ላይ ያለበትን ችግር ከጊዜ ጊዜ እየፈታ መሆኑ ይታወቃል። ነገር ግን አሁን በመከላከሉ ረገድ የሚታየው ነገር በጣም የከፋ ነውና ሩበን አሞሪም ጠንክሮ ሊሰራ እንደሚገባ ፍንትው አድርጎ የሚያሳይ ነው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኝን ይመስላሉ። በተለይም እንግዲህ ስለ ትላንትናው ጨዋታ አንዳንድ ነገር ልላቸው ሞክሬያለሁኝ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም